So they haven't broken yet. Okay, we haven't gotten there yet for all of the... Well, their nuclear facilities have been obliterated. Underground, they're buried, and we're watching them 24/7. So we know where any... Thank you for that question. So approximately at this day, we're spending about $25 billion on Operation Epic Fury. Officials said so far to date, it's cost the U.S. taxpayer $25 billion. በ39 ቀናት የኢራን ጦርነት አሜሪካ የከሰከሰችው $25 ቢሊዮን በአሜሪካ ምክር ቤት ከባድ ጭቅጭቅን ፈጥሯል። ሪፖርታቸውን ለምክር ቤቱ አባላት ያቀረቡት የጦር ሚኒስትሩ ፒት ሄግሴት በሕግ አውጪዎቹ ላይ ላፊ ቃላትን ሲናገሩም ተደምጠዋል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሐሙስ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ህወሓት በፌዴራሉ መንግስት የተሾሙትን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ወደ ጎን በማድረግ በመጪዎቹ ቀናት የራሱን ምክር ቤት አቋቁሞ ፕሬዝዳንት ለመምረጥና ካቢኔ እንዲቋቋም ለማድረግ በዝግጅት ላይ ነው። የህወሓት ቃል አቀባይ ጀነራል ታደሰ ስልጣን ማስረከብ አለባቸው ሲሉ አስታውቀዋል። ቃል አቀባዩ ይህንን ባሉ በሰዓታት ልዩነት ሌላ ቃለ ምልልስን ያደረጉት ሌተናል ጀነራል ታደሰ ወረደ በበኩላቸው የማስረክበው ስልጣን የለም፣ ሂደቱ ከፋፍሎናል፣ ቆም ብላችሁ አስቡ ሲሉም ተናግረዋል። አሁን ህወሓት እየሄደበት ካለው አካሄድ አንጻርም የፌዴራል መንግስቱ ሊኖረው ስለሚችለው ጣልቃ ገብነትም ጀነራል ታደሰ ጥሪ ያለ ሐሳብን ሰጥተዋል። ጥንቅራችን በዚሁ ዙሪያ ያሉትን መረጃዎች ሊያደርሳችሁ አጠናቅሮታል። ህወሓት አስገዳጅ ወታደራዊ ምልመላ መጀመሩ ተሰምቷል። በ10 ሺዎች የሚቆጠሩ ወጣቶች በከፍተኛ ስጋት ውስጥ ናቸው። ዳግም ያገረሸው አስገዳጅ ወታደራዊ ምልመላና ያልተጠበቀው የጦርነት ዝግጅት የብዙዎችን ሰላም ነስቷል። ከታዳጊዎች ምዝገባ እስከ አስገዳጅ የገንዘብ መዋጮ፣ ከትጥቅ ትግል ወደ ሰላም የተመለሱ ተዋጊዎችም በግፊትና በማስፈራራት ድጋሚ ወደ ጦር ግንባር እየተጠሩ የሚገኙበት አሳሳቢ ሁኔታ መፈጠሩ ተሰምቷል። ዝርዝር መረጃውን እናደርሳለን። ባለፉት 9 ወራት ከኤርትራ ተነስተው ለተለያዩ ቡድኖች ሊተላለፉ የነበሩ 82000 ህገወጥ የጦር መሳሪያ ጥይቶች መያዛቸውን የፌዴራል ፖሊስ አስታወቀ። ፖሊስ ለፓርላማው ያቀረበው ሪፖርት የተመለከተ ዘገባ አጠር አድርገን እንመለከታለን። አሜሪካ አጭርና አደገኛ ያለችውን ቀጣይ ጥቃት በኢራን ላይ ለማድረግ መዘጋጀቷን አወጀች። ሴንትራል ኮም ኢራንን ወደ ድርድር አስገድዶ ለመመለስ የሚያስችል ፈጣንና አጠር ያለ ጥቃት እቅድ አዘጋጅቶ ለትራምፕ ማቅረቡ ተሰምቷል። እቅዱን የተመለከተ ዘገባ ይዘናል። የአሜሪካ ኢራኑ ጦርነት አስደንጋጭ ወጪ አሜሪካውያኑን እያከራከረ ነው። $25 ቢሊዮን ወጪ አውጥተናል። ጦርነቱ በድርድር አለመቋጨቱ ደግሞ ተጨማሪ ወጪን የሚጠይቅ መሆኑም እየተመላከተ ነው። ትራምፕ ኢራን ትደራደር በማለት ፑቲን እንዲያግባቧት ሞስኮ ስልክ ደውለዋል። ሙሉ መረጃውን ይዘነዋል። ትራምፕ ከኢራን በኩል የቀረበላቸውን ወሳኝ የመደራደሪያ አማራጭ በአጭሩ ውድቅ አድርገውታል። በከፍተኛ ሚስጥር የተያዘውና የቀጠናውን ዕጣ ፈንታ ሊቀይር ይችል የነበረው ይህ ፕሮፖዛል ለምን በትራምፕ ተቀባይነት አጣ? ጥንቅራችን ምላሽ አለው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የማስረክበው ስልጣን የለም ጀነራሉ ለህወሓት። ለአንድ ዓመት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉትና በቅርቡም ለተጨማሪ ጊዜ ስልጣናቸው በፌዴራል መንግስቱ የተራዘመው ሌተናል ጀነራል ታደሰ ወረደ አስተዳደራቸው በህወሓት እየፈረሰ ሲሆን ህወሓት የእሳቸው አስተዳደር ዘመን ማብቃቱን በይፋ እያሳወቀ ባለበት በአሁኑ ሰዓት ለመጀመሪያ ጊዜ ዝምታቸውን ሰብረዋል። ፕሬዝዳንቱ ህወሓት የእሳቸውን ስልጣን መራዘም በተመለከተ ተቃውሞውን ከመግለጽ ባለፈ ከ6 ዓመት በፊት የነበረውንና በፕሪቶሪያው ስምምነት መሰረት የተሻረውን የትግራይ ምክር ቤት መልሻለሁ ማለቱን ተከትሎ አካሄዱ ትክክል አይደለም፣ አግባብነትም የሌለው ተግባር ነው፣ ውሳኔው የፕሪቶሪያውን ስምምነት የሚጥስ ነው በማለት አንድ ጊዜ መግለጫ የሰጡ መሆኑ የሚታወስ ነው። ከዚያ በኋላ ግን ህወሓት ይህንኑ አክሱም ላይ በማዕከላዊ ኮሚቴ ደረጃ የወሰነውን ውሳኔ ተግባራዊ ለማድረግና እሳቸውንም በሌላ ፕሬዝዳንት የመተካት የመጨረሻው ጫፍ እንቅስቃሴ ላይ ደረሰ ሲሆን በዚህ ምክር ቤቱን በመመለስ እሳቸውን የሚተካ ፕሬዝዳንት ለመምረጥ ለነገ ማለትም ለዕለተ አርብ ሚያዝያ 23 ቀን 2018 ዓ.ም ወይም ቅዳሜ በ24 መቀሌ ላይ ቀነ ቀጠሮን የያዘ መሆኑን መረጃዎች ወጥተዋል። ይህ የህወሓት የመጨረሻው እሳቸውን የመተካትና የቀድሞውን ህገወጥ የተባለውን ምክር ቤት የመመለሱ ሂደት ሊከወን ሰዓታት ብቻ በቀሩበት ሂደት ላይ ሌተናል ጀነራል ታደሰ ያላቸውን አቋም በተመለከተ በግልጽ አብራርተው ተናግረዋል።
ከሪዮት ሚዲያ ጋር ቆይታ ያደረጉት ሌተናል ጀነራል ታደሰ ወረደ እኔም ማስረክበው ነገር የለም፣ መረካከብ የሚባል አርቲፊሻል ጨዋታ ውስጥ አልገባም፣ ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው፣ የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉት ሲሉ ተደምጠዋል። በትላንትናው ዕለት በቢቢሲ አማርኛው ድረገጽ ላይ የተስተናገደው የህወሓት ቃል አቀባይ ሚካኤል አስገዶም አንድ ቃለ ምልልስ ደግሞ ሌተናል ጀነራል ታደሰ ወረደ በዚሁ ህወሓት ወደ ቦታው መልሰዋለሁ ባለ ምክር ቤት ምስረታና የክልሉ አዲሱ ፕሬዝዳንት ምርጫ ተገኝተው ስልጣናቸውን ማስረከብ ይጠበቅባቸዋል ሲሉም ተናግረዋል። ቃል አቀባዩ ሚካኤል አስገዶም በዚሁ ማብራሪያቸውም ጀነራል ታደሰ ሰላማዊ ዴሞክራሲያዊ ርክክብ እንደሚያደርጉ እምነቱ አለን፣ ከዚህ ውጭ የሚሄድ ሰው ካለ ወይም ከዚህ ውጭ ከሄዱ ግን ስህተት ይሆናል፣ በሰላማዊ ስልጣን ያስረክባሉ ወይም አያስረክቡም የሚለውን ጉዳይ በተመለከተ አሁን አከራካሪ ነጥብ ሊሆን አይችልም፣ ያኔ ስንደርስ የምናየው ነገር ነው ሲሉ የተናገሩ መሆኑ የሚታወስ ነው። ይህ ቃለ ምልልስ በተካሄደ በሰዓታት ልዩነት ሌላ ቃለ ምልልስን ያደረጉት ሌተናል ጀነራል ታደሰ ወረደ ደግሞ እኔም ማስረክበው ስልጣን የለኝም፣ ሲፈልጉ እንደፈለጉ ያርጉት ሲሉ ተናግረዋል። በዚህ የምሽት ቃለ ምልልሳቸው አሁን ህወሓት እየሄደበት ካለው አካሄድ አንጻር የፌዴራሉን መንግስት ጣልቃ ገብነት ጠይቀው እንደሆነም ተጠይቀው ነበር። ጀነራል ታደሰ በሰጡት ምላሽም መጠየቅ እንደሚቻል አውቃለሁ፣ የጠየቀኝም የለም እኔም አልጠየቅኩም ሲሉ ተናግረዋል። ህወሓት የጊዜያዊ አስተዳደሩን አፍርሶ በምክር ቤት ካቢኔና አዲስ ፕሬዝዳንት ለመምረጥ እየሄደበት ያለውን መንገድም ጀነራል ታደሰ አጥብቀው ተችተዋል። እኔ በግሌ አላምንበትም፣ ችግር ውስጥ እየገባን ነው፣ ሂደቱ ግን እየሄደ አይደለም፣ እኔ ፓርቲ አባል አይደለሁም፣ እነዚህ ሰዎች ቆም ብለው ማሰብ አለባቸው ባይ ነኝ፣ የአካሄድ እንደ ህዝብ ከፋፍሎናል፣ ስህተት ነው፣ ሁለተኛ ማሰብ ያስፈልጋል፣ እነሱ ግን ዝም ብለው ቀጥለውበታል ሲሉም ማብራሪያቸውን አክለዋል። ወደዚህ ድምዳሜ ከመድረሳቸው በፊት መወያየት ነበረብን የሚል እምነት አለኝ። አሁን ትግራይ ያለችበት ሁኔታ ጥሩ አይደለም። እንደዚህ መላው ህዝቡን የሚነኩ ነገሮች ሲመጡ በጠባብ መድረክ መወሰን አልነበረበትም። ቀደም ሲል ከስር ጀምሮ እየተመከረበት ሊደረስበት ይገባ የነበረ ድምዳሜ ነበር። ጊዜው እየደረሰ ሲሄድ ምን ይሁን በሚል እኔም ለህወሓት አመራሮች ደግሜ ያነሳላቸው ነበር። ይህንን ሀሳብ ሳነሳ የነበረው ውሳኔው መጨረሻ ላይ መጥቶ ችግር እንዳይፈጠር በመስጋት ነበር። የጊዜያዊ አስተዳደሩ ጊዜ ሲያልቅ ምን መደረግ አለበት የሚለው ጉዳይ እኔ በግሌ ራሱ ሀሳብ ነበረኝ። የኔ ሀሳብ የነበረው የ6 ወር ቆይታ ተደርጎ ወደ ምርጫ እንሂድ የሚል ነበር። ግን ደግሞ ይህንን ሀሳብ ለእነሱ የማቀርብበትን እድል ያገኘሁበት ሁኔታ አልነበረም ሲሉም ጀነራል ታደሰ በዚሁ ቃለ ምልልሳቸው ተናግረዋል። ፕሪቶሪያ ስንሄድ መፍረሱ ላይ ተስማምተናል፣ ጊዜያዊ አስተዳደርም እንዲመሰረት ተስማምተናል፣ ለጦርነቱ መነሻ ተደርጎም ሲቆጠር የነበረው ይሄው ጉዳይ ነው ሲሉም በአሁኑ ሰዓት ህወሓት ምክር ቤቱን መልሳለሁ የሚልበትን አካሄድ አጥብቀው ተችተዋል። ጀነራሉ ከሹመታቸው በኋላ ለተወሰኑ ጊዜያት ወደ አዲስ አበባ ተመላልሰው ከፌዴራል ባለስልጣናት ጋር ሲመክሩም ነበር። የፕሬዝደንትነት ስልጣናቸውም የተራዘመው ወደ አዲስ አበባ ሄደው ነው። በአዲስ አበባ ምልልሳቸው ዙሪያ ማብራሪያን የሰጡት ጀነራል ታደሰ ወደ አዲስ አበባ የሄድኩት በሰራተኞች ደሞዝ፣ ከነዳጅ እጥረት ጋር በተያያዘ እንደዚሁም ከትግራይ ባለሀብቶች የባንክ ዕዳዎች ጋርና ተፈናቃዮችን በተመለከተ ለመወያየት ነው። ከዚህ ውጪ ነዳጅን በተመለከተ በፌዴራሉ ባለስልጣናት በኩል ለጦርነት ትዘጋጁበታላችሁ የሚሉ ጥያቄዎች ይነሱ ነበር ሲሉም ተናግረዋል። በሌላ በኩል አስገዳጅ ወታደራዊ ምልመላ ተጀመረ። አስገዳጅ ወታደራዊ ምልመላ መጀመሩ ተሰምቷል። በ10 ሺዎች የሚቆጠሩ ወጣቶች በከፍተኛ ስጋት ውስጥ ናቸው። ዳግም ያገረሸው አስገዳጅ ወታደራዊ ምልመላና ያልተጠበቀ የጦርነት ዝግጅት የብዙዎችን ሰላም ነስቷል። ከታዳጊዎች ምዝገባ እስከ አስገዳጅ የገንዘብ መዋጮ፣ ከትጥቅ ትግል ወደ ሰላም የተመለሱ ተዋጊዎችን በግፊትና በማስፈራራት ድጋሚ ወደ ጦር ግንባር እየተጠሩ የሚገኙበት አሳሳቢ ሁኔታ መፈጠሩ ተሰምቷል። ኢንዴብዝ ኒውስ የተሰኘው ድረገጽ ጋዜጠኞች በክልሉ ባደረጉት ጥልቅ ጥናት በትግራይ የተለያዩ ዞኖች ውስጥ እጅግ አሳሳቢ የሆነ አዲስ ወታደራዊ እንቅስቃሴ መጀመሩን ይፋ አድርገዋል። የድረገጹ ዘጋቢዎች ከመጋቢት 1 እስከ ሚያዝያ 3 ባሉት ቀናት ውስጥ በአድዋ፣ አክሱም፣ ሽሬና ሐውዜን ጨምሮ በበርካታ ወረዳዎች ተገኝተው ባደረጉት ቅኝት የህወሓት ካድሬዎች ህብረተሰቡን ለጦርነት በመቀስቀስ ላይ እንደሚገኙ ማረጋገጣቸውን ገልጸዋል። በተለይም በማዕከላዊ ትግራይ ዕዳጋ አርቢ ወረዳ ካድሬዎች ልጆቻቸውን እንዲሰጡ የጠሯቸው ስብሰባዎች በነዋሪዎች ተቃውሞ ቢበተኑም ፖሊስ ታጣቂዎችን በማሰማራት ዕድሜያቸው ከ15 ዓመት በላይ የሆኑ ታዳጊዎችን የመመዝገብ ተግባር በግዳጅ እየተከናወነ ይገኛል ሲል ይኸው ሪፖርት አመልክቷል። ይህ የግዳጅ ምልመላ ዘመቻ ከታዳጊዎች ምዝገባ ባለፈ በጦርነት በደቀቀው ማህበረሰብ ላይ ከባድ የኢኮኖሚ ጫና እያሳደረ መሆኑን ዘገባው በጥልቀት ያትታል። በአፈሮም ወረዳ ነዋሪ የሆኑት አቶ አረፈ ወልዳይ ለጋዜጠኞች እንደተናገሩት እያንዳንዱ ነዋሪ 25 ኪሎ እህል፣ 500 ብር እንዲሁም ምስርና እንቁላል እንዲያዋጣ ትዕዛዝ ተላልፎበታል። ነዋሪዎቹ በትግራይ ጦርነት ወቅት ለሞቱት ልጆቻችን እያዘንን እንዴት ሌላ ዙር ጦርነት እንቋቋማለን የሚል መሪር ጥያቄ እያነሱ ይገኛል። አቅም ያላቸው ወላጆች ልጆቻቸውን ወደ አዲስ አበባ በመላክ ከምልመላ ለማዳን ጥረት እያደረጉ ቢሆንም አቅም የሌላቸው ድሃ ቤተሰቦች ግን ልጆቻቸው ከትምህርት ገበታቸው ተለይተው ወደ ጦር ግንባር እንዳይወሰዱባቸው
በከፍተኛ ስጋትና ጭንቀት ውስጥ እንደሚገኙ የኢንዴብዝ ኒውስ ዘገባ አመልክቷል። በሌላ በኩል የቀድሞ የቲዲኤፍ ተዋጊዎችንና በመንግስት መስሪያ ቤት ውስጥ ተቀጥረው የሚሰሩ የቀድሞ ወታደሮችን በድጋሚ ወደ ወታደራዊ ክፍል ለመመለስ የሚደረገው ጥረት ተጠናክሮ ቀጥሏል። በደቡባዊ ዞን ነቅሴጌ ወረዳ በትግራይ ህዝብ ላይ የታወጀውን የጄኖሳይድ ጦርነት ተቃውማችሁ የታገላችሁ በሙሉ በሚል ርዕስ የቀድሞ ታጣቂዎች እንዲመለሱ የሚጠይቁ ማስታወቂያዎች መለጠፋቸው ተረጋግጧል። አቶ መስፍን ሀደራ የተባሉ የቀድሞ ታጣቂ እንደገለጹት ወደ ጦርነቱ ለመመለስ ፈቃደኛ ለሆኑ መሬትና የሥራ ዕድል እንደሚሰጣቸው ቃል ሲገባላቸው እምቢተኛ የሆኑት ግን ከሃዲ በሚል ስም ማስፈራሪያና ጫና እየደረሰባቸው ነው። ይህ በእንዲህ እንዳለ የማዕከላዊ ዞን የህወሓት ጽሕፈት ቤት ለአድዋ ወረዳ ትምህርት ቢሮ በጻፈው ደብዳቤ የመንግስት ሰራተኛ የሆኑ የቀድሞ ተዋጊዎች ወታደራዊ ክፍሎቻቸውን እንዲቀላቀሉ ትዕዛዝ ማስተላለፉን ሪፖርቱ አመልክቷል። በሌላ በኩል የቀረቡት ክሶችን በተመለከተ ከህወሓት በኩል የተሰጠ ይፋዊ ምላሽ የለም። ሆኖም አመራሮቹ በተለያዩ ጊዜያት ክልሉን ከማንኛውም የጸጥታ ስጋት የመከላከል ኃላፊነት እንዳለባቸው ሲገልጹ ቆይተዋል። በቀጣይ ርዕስ በ9 ወራት ውስጥ 82000 ጥይቶች ከኤርትራ ወደ ኢትዮጵያ ተልከዋል። ፌዴራል ፖሊስ ባለፉት 9 ወራት ከኤርትራ ተነስተው ለተለያዩ ቡድኖች ሊተላለፉ የነበሩ 56000 ህገወጥ የጦር መሳሪያ ጥይቶች መያዛቸውን የፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ የ9 ወራት የሥራ አፈጻጸሙን በህዝብ ተወካዮች ምክር ቤት ለህግና ፍትህ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው ህገወጥ እንቅስቃሴዎችን ለመከላከል ያከናውናቸውን ተግባራት ይፋ ያደረገው። ፖሊስ በህገወጥ የጦር መሳሪያ በሰዎችና በገንዘብ ዝውውር ቁጥጥር ላይ ሰፊ ስራ መስራቱ ተገልጿል። በዚህም ከኤርትራ ተነስተው በትግራይ ክልል በኩል ለተለያዩ ቡድኖች ሊተላለፉ የነበሩ 56000 ጥይቶች መያዛቸውን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ለቋሚ ኮሚቴው አስታውቀዋል። በአጠቃላይ ባለፉት 9 ወራት ከ82000 በላይ ጥይቶችና ከ241 በላይ ልዩ ልዩ የጦር መሳሪያዎች በቁጥጥር ስር መዋላቸው ተገልጿል። ኮሚሽነር ጀነራሉ ፌዴራል ፖሊስ በድንበር አካባቢ ያሉ እንቅስቃሴዎችን በጥብቅ እየተቆጣጠረ መሆኑን ገልጸው በተመሳሳይ ሁኔታ በህገወጥ መልኩ ከሀገር ሊወጡ የነበሩ 2717 ዜጎችንና 59 ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር መዋል መቻሉን ተናግረዋል። ፌዴራል ፖሊስ በአሁኑ ወቅት ከሚመሰገንባቸው ተግባራት አንዱ የህገወጥ ሰዎች ዝውውር ቁጥጥር መሆኑንም ኮሚሽነሩ አመላክተዋል። በተጨማሪም በ9 ወራት ውስጥ በህገወጥ መልኩ ሊዘዋወር የነበረ 25.1 ሚሊዮን ብርና ልዩ ልዩ የውጭ ሀገር ገንዘቦች መያዛቸውን የተናገሩት ኮሚሽነር ጀነራሉ በኢትዮጵያ አየር መንገድ በኩል ኮኬንና ካናቢስን የመሳሰሉ እጾችን ለማዘዋወር የተደረጉ ሙከራዎችን መቆጣጠር እንደተቻለ አስታውቀዋል። ዓለም አቀፍ ልምድን በመቅሰም ችግሩን ለመቅረፍ አሁን ላይ ከብራዚል ፖሊስ ጋር በጋራ መስራት መጀመሩንም ገልጸዋል። ፖሊስ በቴክኖሎጂ በመታገዝ አቅሙን በማጠናከር ህገወጥ እንቅስቃሴዎችን የመቆጣጠር ብቃቱን እያሻሻለ እንደሚገኝም በሪፖርቱ ተመልክቷል። በቀጣይ ርዕሳችን የአሜሪካ ጦር አጭርና አደገኛ ዘመቻ ኢራን ላይ ሊፈጽም ነው። አሜሪካ አጭርና አደገኛ ያለችውን ቀጣይ ጥቃት በኢራን ላይ ለማድረግ መዘጋጀቷን አወጀች። ከ2 ሳምንታት የተኩስ አቁምና ከሁለተኛ ዙር ድርድር አለመሳካት በኋላ ጦርነቱን እየመራ ያለው ሴንትራል ኮም ፈጣን አጭርና ከበድ ያለ ምት ሲል የገለጸውን ዘመቻ ኢራን ላይ ሊከውን መሆኑን አስታውቋል። አግዚየም የተሰኘ የዜና ምንጭ ከወታደራዊ ምንጮች ሰማሁኝ ሲል ባደረሰው ዘገባ ሴንትራል ኮም ቴህራንን ወደ ድርድር ለመመለስ የሚያስችል ፈጣንና አጠር ያለ ጥቃት ማቀዱ ተዘግቧል። በጦሩ ለትራምፕ የቀረበው ይህ ዕቅድ ግን ፕሬዝዳንቱ ገና እንዳላጸደቁት ነው የተነገረው። ትራምፕ ኢራን ላይ ሌላ አስገዳጅ ጥቃት ከመሰንዘር ይልቅ ውጤታማ የመሰለውን የኢራን የባህር ንግድ እንቅስቃሴን የማገድ ተግባር ማስቀጠል ይመርጣሉ ተብሏል። የኢራንን ወደቦችና ሆርሙዝን መዝጋት በኢራን የነዳጅ ኤክስፖርት ላይ ተሳካ ተጽዕኖ ማሳደሩን ፕሬዝዳንቱ እንደሚያምኑ ነው የተገለጸው። ከድብደባ ይልቅ ማነቆ ይሻላል፣ እንደ አሳማ አንገታቸው ተይዟል ሲሉ ትራምፕ መናገራቸውን አግዚየም ዘግቧል። ኢራንን መልሶ የመደብደብ እቅዱ ግን ጠረጴዛ ላይ መሆኑን ፕሬዝዳንቱ ገልጸዋል። ከሰሞኑ ኢራን ሆርሙዝን መክፈት ቅድሚያ የሚሰጥ ሐሳብ ለአሜሪካ አቅርባ ነበር። ትራምፕ ይህንን አለመቀበላቸው መነገሩ ይታወሳል። እነሱ ሆርሙዝን ማስከፈት ይፈልጋሉ፣ እኔ ደግሞ ኒውክሌራቸውን ማስጣል እፈልጋለሁ ያሉት ትራምፕ በሐሳቡ እንደማይስማሙ ነው ያረጋገጡት። በትላንትናው ዕለት ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ጥቁር መነጽር አድርገውና መሳሪያ ታጥቀው ከእንግዲህ መለሳለስ የለም ኖ ሞር ሚስተር ናይስ ጋይ ከሚል ጽሑፍ ጋር ምስል ለጥፈዋል። ኢራን ለራሷ ስትል ብልጥ ትሆን ሲሉም አክለዋል። በኢራን በኩል ደግሞ የማስጠንቀቂያ መልስ የተሰጠ ሲሆን የአሜሪካ ባህር ኃይል የሆርሙዝ እገዳን የሚመክት ተገማች ያልሆነ መልስ ከሰሞኑ ጠብቁ ስትል ኢራን ገልጻለች። በሌላ መረጃ የአሜሪካ አስደንጋጭ የጦርነት ወጪ። አሜሪካ ለ39 ቀናት ከኢራን ጋር ላደረገችው ፍልሚያ 25 ቢሊዮን ዶላር እንዳወጣች የአሜሪካ መከላከያ ተቋም ፔንታጎን በይፋ አስታውቋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በትላንትናው ዕለት በአሜሪካ ምክር ቤት በነበራቸው ሪፖርትና የጥያቄና መልስ ማብራሪያ
በርካታ አጨቃጫቂ የተባሉ ጉዳዮች ተነስተዋል። አንደኛው ከፍ ብሎ የታየው የጦርነት ወጪ ነው። በትራምፕ የጦር ሚኒስትር የተባሉት መከላከያ ሚኒስትሩ ፒት ሄግሴት የኢራን ጦርነት ከተጀመረ በኋላ በተወካዮች ምክር ቤት የጦር አገልግሎት ኮሚቴ ፊት ቀርበው ማብራሪያ ሲሰጡ ይህ የመጀመሪያቸው መሆኑን ዘገባዎች አመላክተዋል። መከላከያ ሚኒስትሩ ትላንት ረቡዕ በተወካዮች ምክር ቤት የጦር አገልግሎት ኮሚቴ ፊት የቀረቡት ከአሜሪካ ጦር ጋር የጋራ ጦር አዛዦች ኃላፊ ጀነራል ዳን ኬን እና ከመከላከያ መስሪያ ቤቱ የፋይናንስ ዋና ኃላፊ ጁልስ ከርትስ ጋር በመሆን ነበር። ሄግሴት ባደረጉት የመክፈቻ ንግግር የተጋፈጥነው ትልቁ ጠላት የዴሞክራቶችና የተወሰኑ ሪፐብሊካኖችን የሽንፈት ቃላቶች ነው በማለትም የምክር ቤት አባላቱን በቃላት ደጋግሞ ሸንቆጥ ሲያደርጉም ተደምጠዋል። በዚሁ መሰረትም ወሳኙና አንገብጋቢ ጉዳይ ሆኖ የተነሳው አሜሪካ ለዚህ ጦርነት ምን ያህል ወጪን አወጣች የሚለው ሲሆን በፔንታጎን የፋይናንስ ክፍል ዋና ኃላፊ የሆኑት ኸርትስ በሰጡት ማብራሪያቸውም እስካሁን ለጦርነቱ $25 ቢሊዮን ወጪ መደረጉን ይፋ አድርገዋል። ኸርትስ በዚሁ ማብራሪያቸውም አብዛኛው ገንዘብ የወጣው ለተተኳሽና መሳሪያዎችን ለመተካት ነው ያሉ ሲሆን የወጪ ሙሉ ዝርዝር ከጊዜ በኋላ የሚቀርብ መሆኑንም አመላክተዋል። ይህ ወጪ ከባድ ጭቅጭቅም አስነስቷል። ጦርነቱ ዛሬም ድረስ ያልተቋጨ በመሆኑ አሜሪካ ከዚህ በኋላም ሌሎች ተጨማሪ ወጪዎች የሚጠብቋት መሆኑም እየተነገረ ነው። ሩሲያን ትሰማለች ብለው ያሰቡት ፕሬዚዳንት ዶናልድ ትራምፕ ኢራንን መክረውና ዘክረው ወደ ድርድር ጠረጴዛ እንዲመልሷት ስልክ ደውለው አናግረዋቸዋል። So they haven't broken yet. Okay, we haven't gotten there yet for all of the... Well, their nuclear facilities have been obliterated. Underground, they're buried, and we're watching them 24/7. So we know where any... Thank you for that question. So approximately at this day, we're spending about $25 billion on Operation Epic Fury. Officials said so far to date, it's cost the U.S. taxpayer $25 billion. ኢራን በበኩሉ አሜሪካ በሆርሙዝ ወሽመጥ ወደቦቿ ላይ ጣለችውን እግድ እስካላነሳች ድረስ ለድርድር አልቀመጥም በሚለው አቋሟ እንደጸናች ትገኛለች። ወደ ቀጣይ መረጃ አለፍን። ምንም ድርድር የለም። ትራምፕ ከኢራን በኩል የቀረበላቸውን ወሳኝ የመደራደሪያ አማራጭ በአጭሩ ውድቅ አድርገውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያቀረበችውን አዲስ የሰላም የውይይት ጥሪ ውድቅ ማድረጋቸውን ለአክሲዮስ በሰጡት ልዩ ቃለ ምልልስ አስታውቋል። ኢራን በመጀመሪያ ሆርሙዝ የባህር ወሽመጥ እንዲከፈትና በሀገሪቱ ላይ የተጣለው የባህር ላይ እገዳ እንዲነሳ፣ የኒውክሌር ድርድሩ ደግሞ ወደ ኋላ እንዲቆይ የሚል ፕሮፖዛል አቅርባ ነበር። ሆኖም ፕሬዝዳንት ትራምፕ ይህንን ሀሳብ ፈጽሞ እንደማይቀበሉ ገልጸው ኢራን የኒውክሌር ፕሮግራሟን በሚመለከት ግልጽ የሆነ ስምምነት ላይ እስካልደረሰች ድረስ የባህር ላይ እገዳው ተጠናክሮ እንደሚቀጥል አረጋግጠዋል። ትራምፕ በዚሁ ቃለ ምልልሳቸው እገዳው ከቦምብ ድብደባ ይልቅ ውጤታማ መሆኑንና ኢራንን ወደ ድርድር ጠረጴዛ ለማምጣት ትልቁ መሳሪያ መሆኑን ገልጸዋል። እንደ ትራምፕ ገለጻ ኢራን እገዳው እንዲነሳላት ብትፈልግም እሳቸው ግን ሀገሪቱ የኒውክሌር መሳሪያ ባለቤት እንድትሆን ስለማይፈልጉ ጫናውን እንደማያቃልሉ በቁርጠኝነት ተናግረዋል። ይህ በእንዲህ እንዳለ የአሜሪካ ማዕከላዊ እዝ ሴንትኮም የዲፕሎማሲ ጥረት ካልተሳካ በኢራን መሰረተ ልማቶች ላይ አጭርና ጠንካራ የቦምብ ድብደባ ለማካሄድ ዝግጁ መሆኑን የዜና ምንጮች ጠቁመዋል። በሌላ በኩል ኢራን በአሜሪካ እየተወሰደ ያለው የባህር ላይ እገዳ የጦርነት ወንጀልና የሉዓላዊነት መጣስ መሆኑን በመግለጽ ከፍተኛ ተቃውሞ እያሰማች ትገኛለች። የኢራን ባለስልጣናት አሜሪካ ጫናውን የምትቀጥል ከሆነ ከዚህ ቀደም ታይቶ የማያውቅ ተግባራዊ ምላሽ እንደሚሰጡ አስጠንቅቀዋል። ፓኪስታን በሁለቱ ሀገራት መካከል ያለውን ውጥረት ለማርገብና አዲስ የድርድር ቀመር ለመፈለግ በዝግታ እየሰራች ቢሆንም የትራምፕ ጥብቅ አቋምና የኢራን ማስጠንቀቂያ ቀጠናውን ወደ ከፋ ግጭት ሊመሩት ይችላሉ የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ እየፈጠረ ነው። ይህ ከፍተኛ ፍጥጫ በአሁኑ ወቅት የዓለም የነዳጅ ዋጋ እንዲንርና የኢኮኖሚ አለመረጋጋት እንዲፈጠር ምክንያት ሆኗል። በአጠቃላይ ይህ በትራምፕና በኢራን መካከል የተፈጠረው አዲስ የዲፕሎማሲ ፍጥጫ ቀጠናውን በማንኛውም ቅጽበት ሊፈነዳ ወደሚችል ስጋት ውስጥ የከተተው ሲሆን የፕሬዝዳንት ትራምፕ የማይለወጥ ጠንካራ አቋምና የኢራን ተግባራዊ ምላሽ እሰጣለሁ ማስጠንቀቂያ ዓለም አቀፉን ማህበረሰብ ቀጣዩ እርምጃ ወታደራዊ ግጭት ይሆን ወይስ የሰላም ድርድር በሚል ከፍተኛ ጭንቀት ላይ ጥሎታል። ወደ ቀጣይ ርዕስ ተሻገርን። አየር መንገድ የናይጄሪያን አየር መንገድ ፕሮጀክት በይፋ ሰረዘ። የኢትዮጵያ አየር መንገድ የናይጄሪያ አየር መንገድን የመመስረት እቅዱን ሙሉ በሙሉ መሰረዙን ይፋ አደረገ። ለዓመታት ውዝግብ ውስጥ የነበረበት ፕሮጀክትን በይፋ መሰረዙን ነው አየር መንገዱ የገለጸው። በናይጄሪያ መንግስት ጥያቄ መሰረት 49% ድርሻ በመያዝ ለናይጄሪያ ብሔራዊ አየር መንገድ የማዋቀር ስምምነቱ ብዙ ውዝግቦች የኖሩበት ሲሆን በበርካታ የፍርድ ሂደቶች ውስጥም አልፏል። አየር መንገዱ በስተመጨረሻ ፕሮጀክቱን ከናካቴው መሰረዙን ነው የገለጸው። የአየር መንገዱ ስራ አስፈጻሚ አቶ መስፍን ጣሰው ውሳኔውን በሳምንት ረቡዕ ዕለት ያሳወቁ ሲሆን ስለ አፍሪካ አየር መንገዶች ትኩረት ባደረገው ኮንፈረንስ ላይ ነው ይህንን የገለጹት። የናይጄሪያ ብሔራዊ አየር መንገድ ፕሮጀክት የሚባል ከዚህ መልስ አለመኖሩን ለመግለጽ ወዳለሁ ብለዋል። አየር መንገዱ በስምምነቱ በመቋረጥ የካሳ ክፍያ የጠየቀበትን ይህንን የአየር መንገድ ምስረታ በይፋ መሰረዙን ስራ አስኪያጁ አረጋግጠዋል። የናይጄሪያ አየር መንገድን የመመስረቱ ውል የተሰጠው በቅድመ የናይጄሪያ አቪዬሽን ሚኒስቴር ሃዲ ሲሪካ ሲሆን
አየር መንገዱ በናይጄሪያ መንግስት በግል ኢንቨስተሮችና በኢትዮጵያ አየር መንገድ የድርሻ ባለቤትነት እንዲቋቋም የታሰበ ነበር። የናይጄሪያ የግል አቪዬሽን ካምፓኒዎች በመሰረቱት የችሎት ክስ መሰረት ስምምነቱ ሳይተገበር ዓመታት አልፈዋል። በስተመጨረሻም አዲሱ የናይጄሪያ አቪዬሽን ሚኒስቴር ስምምነቱን ሰርዘዋል። አየር መንገዱ የናይጄሪያ አየር መንገድን ለመመስረት ያወጣውን ወጪና ለውል መፍረስ የካሳ ክፍያ የጠየቀ ሲሆን አሁን ግን ፕሮጀክቱ በይፋ መሞቱን አሳውቋል። የኢትዮጵያ አየር መንገድ ወደ ናይጄሪያ የሚያደርጋቸውን በረራዎች ግን ቁጥሩን ጨምሮ የቀጠለ ሲሆን በረራው በቀን ከ4 ወደ 6 አሳድጓል። ከናይጄሪያ መንግስት ጋር ጥሩ ግንኙነት አለን ያሉት ስራ አስፈጻሚው ወደ ብሔራዊ አየር መንገድ ግንባታው ግን የምንመለስ አይሆንም ብለዋል። አየር መንገዱ $211,000 የካሳ ክፍያ መጠየቁ ይታወሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።